እዳለው በጣም እና ተግባቢ ነኝ ተጫዋች አሜሪካ ባድግም የሆነ በጣም የኢትዮጵያ ቤት ውስጥ ነው ያደኩት እንዴት ልበል ማበለው ጥበብ ሰለሞን ከባህር ማዶ እስከ ኢቢኤስ የፈነጠቀችው የመዝናኛ ዓለም ፈርጥ የሰው ልጅ በተፈጥሮ ደስታን መዝናናትና ከዕለታዊ ኑሮ ተውረድ እረፍት ማግኘትን ይሻል በዚህ ፈታኝ በሆነው የዓለማችን ጉዞ ውስጥም የሰዎችን ከንፈር በፈገግታ ለማስከፈት ልባቸውን በሐሴት ለመሙላትና አእምሯቸውን ለማዝናናት የሚችሉ ድንቅ ተሰጥኦን የታደሉ ግለሰቦች አልፎ አልፎ ይፈጠራሉ እነዚህ ግለሰቦች የጥበብን ኃይል በሚገባ የተረዱ በውስጣቸው ያለውን ተፈጥሯዊ ጸጋ ሌሎች ማካፈል የብዙዎችን ሕይወት ብሩህ የሚያደርጉ የዘመናችን ኮከቦች ናቸው ከነዚህ አንጸባራቂ ኮከቦች መካከል ደግሞ በቅርብ ዓመታት ውስጥም በኢትዮጵያ የመዝናኛ ኢንዱስትሪ በተለይም በቴሌቪዥን መስኮት ላይ እንደ ንጋት ፀሐይ በቅ ብላ የብዙዎችን ቀልብ የሳበችው ወጣቷ ጥበብ ሰለሞን ትገኝበታለች ጥበብ ሰለሞን ስሟ ራሱ ማንነቷና የተሰጥኦዋን ጥልቀት የሚገልጽ ይመስላል ዛሬ ላይ ተወዳጁን የኢቢኤስ ቴሌቪዥን እሁድን በኢቢኤስ መዝናኛ ፕሮግራም ላይ ስናስብ የሷ ማራኪ ፈገግታ ብሎም ደግሞ ሳቢ የሆነ ተመልካችን መያዝ የሚያስችል ችሎታ ወደ አእምሯችን ይመጣል ይህች ወጣት በድንገት የተፈጠረች ክስተት ሳትሆን ከተፈጥሮ የታደለችው ችሎታዋን ከትጋት ጋር ዋህዳ ከማህበራዊ ሚዲያ ከፍተኛ ቅቡልነት እስካለው ቴሌቪዥን መስኮት ድረስ መድረስ የቻለች እንጂ የእርሷ ማንነትና የህይወት ጉዞ እንዲሁም በስራዎቿ ያስመዘገበቻቸው ስኬቶች በጥልቀት ስንመለከት አንዲት ወጣት በምን ያህል ፍጥነትና ብቃት የብዙሃኑን ልብና ቀልብ መግዛት እንደምትችል የሚያሳይ ያው ምስክር ሆኖ እናገኘዋለን ከሐዋሳ ሐይቅ ዳርቻ እስከ ካሊፎርኒያ ከዚያም ወደ እናት ሀገር የጥበብ ሰለሞን የህይወት ታሪክ የሚጀምረው የተፈጥሮ ውበትና የፍቅር ከተማ በሆነችው በደቡብ ሐዋሳ ከተማ ነው ሐዋሳ መወለዷ በራሱ የተረጋጋውን የሐይቁን ገጽታና የከተማ ነዋሪዎች ሞቅ ያለ ማህበረሰባዊ መስተጋብር በውስጧ ይዛ እንድታድግ በር ከፍቶላታል ሆኖም ጥበብ በዚህች ውብ ከተማ ብዙ አልቆየችም ገና የ2 ዓመት ህፃን እያለች ነበር የህይወት አቅጣጫ ሙሉ በሙሉ ወደ ቀየረው የአሜሪካ ጉዞ የተሻገረችው በአሜሪካ ኦክላንድ ካሊፎርኒያ ለ21 ተከታታይ ዓመታት ኖራለች ይህ ጊዜ ለአንድ ሰው ሙሉ የልጅነትና የወጣትነት እርገት ዘመን ነው ብዙ ጊዜ እንደሚታየው በልጅነታቸው ወደ ውጭ ሀገር የሚሄዱ ወይም በዚያ የተወለዱ የዳያስፖራ ልጆች ከባህላቸው ይልቅ ለሚያድጉበት ባህልና ብሎም በዚያ ሀገር ያለው ሂደት ውስጥ ይሳባሉ የአፍ መፍቻ ቋንቋቸውን ይዘነጋሉ ወይም ደግሞ ሲናገሩ የመወለጋገድ የውጭ ሀገር ዘዬ ተቀላቀለበት ይሆናል የጥበብ ሰለሞን ታሪክ ውስጥ ግን ይህ እውነት ሆኖ አልተገኘም ጥበብ 21 ዓመታት ሙሉ በአሜሪካ ብትኖርም እንደማንኛውም ሀገር ቤት እንዳደገ ኢትዮጵያዊ አቀላጥፋ አማርኛን ትናገራለች ቋንቋ ጣዕም ያለው ለዛም ያልጠፋው ምንም አይነት የውጭ ሀገር ቅላጼ ያልተቀላቀለበት መሆኑ ብዙዎች በመደመም እንዲመለከቷት ግድ ይላል ይህ ሊሆን የቻለው እንዴት ነው ጥበብ ራሷ እንደምትለው ከሆነ አሜሪካ ብታድግም ያደገችው ግን የኢትዮጵያውያን ቤት ውስጥ ነው ቤተሰቦቿ ኢትዮጵያዊ ሴትን ባህልና ቋንቋን ከልጅነት ጀምሮ በውስጧ ዘርተዋል እናንተ ኢትዮጵያ እንዳደጋችሁት እኔም እንደ ኢትዮጵያዊ አስተዳደግ እንጀራ እየበላሁኝ ነው ያደግኩት ስትል በኩራት ትናገራለች ይህ ጠንካራ የቤተሰብ መሰረት ነው ዛሬ ላይ ተመልካች ፊት ቀርባ ኢትዮጵያንን በራሳቸው ቋንቋ በራሳቸው ወግና ልማድ አዋስታ እንድታዝናና ያደረጋት የጥበብ ሰለሞን የዝና ጉዞ በይፋ የጀመረው ዛሬ ላይ አይደለም በባህላዊ የሚዲያ አውታር ሳይሆን በዘመናዊ የማህበራዊ መድረክ በሆነው በቲክቶክ አማካይነት ነው አሜሪካውና ቲክቶክን በመጠቀም ስራዎችን በመስራት ቪዲዮዎችን ማጋራት ጀመረች አጫጭርና አዝናኝ የትወና ብቃቷን የሚያሳዩ ቪዲዮዎችን በስፋት ማጋራት መጀመሯ ለዛሬው በር ከፈተላት በእነዚህ ቪዲዮዎች ውስጥም የሚያንጸባርቀው የተፈጥሮ የትወና ችሎታዋ ፊቷ ላይ የሚነበበው ደስታ እንዲሁም ተመልካችን በቀላሉ መሳብ የሚያስችል ተፈጥሯዊ ገጽታዋ በአጭር ጊዜ ውስጥ በብዙ ሺህ የሚቆጠሩ የኢትዮጵያን ተከታዮችን እንድታፈራ አደረጋት ማህበራዊ ሚዲያ ብዙ ጊዜ የውሸት ማንነት የሚንጸባረቅበት መድረክ ቢሆንም ለጥበብ ግን እውነተኛ ማንነቷን ተጫዋችነቷንና ሳቂታነቷን ለዓለም ያሳየችበት መስታወት ነበር ቲክቶክ ላይ የምታቀርባቸው አጫጭር ትዕይንቶችም ሰዎችን ከማሳቅ ባለፈ በውስጧ ያለውን የጥበብ እምቅ አቅም ለእይታ ቀረበች ይህ በቲክቶክ የነበራት አስደናቂ ተወዳጅነትና ተቀባይነት የህይወቷን ቀጣይ ምዕራፍ ለከፈተው ትልቁ ዕድል አንዳች መደላደል አመቻቸም በወቅቱ የኢቢኤስ ቴሌቪዥን ጣቢያ ስራ አመራሮችም በጣቢያው የነበረውን የመዝናኛ ፕሮግራም አዘጋጅና አቅራቢ ክፍተት የሚሸፍን አዲስ ስምና ብሎም ደግሞ ጉልበት ያለው ሰው ይፈልጉ ነበር የማህበራዊ ሚዲያን በቅርበት የሚከታተሉት እነዚህ አመራሮች የጥበብ ቪዲዮዎችን ሲመለከቱ ያጡትን ወርቅ እንዳገኙ ተገነዘቡ ጥበብን መልመለው ብሎም መርጠዋት በእውነትም ጥሩ አይን ያለው ያስባለ አመራረጥ ውስጥ አመጧት
ይህም የጥበብን ወደፊት ከፍታ አስቀድሞ መመልከት የቻለው ባለሙያ ያስባላቸው። የኢቢኤስ አመራሮች ጥበብ የጣቢያዎቻቸውን ግዙፍ ስም ከገነቡ አንጋፋ ጋዜጠኞች ጋር በጥምረት ብትሰራ እጅግ ስኬታማ ጉዞ እንደሚኖራት በማመን ጥሪ ያቀረቡላት። ጥበብም ይህን የህይወት አጋጣሚ በደስታና ፈገግታ ተቀብላ ፊቷን ወደ እናት ሀገሯ መለሰች። ወደ ኢቢኤስ ከተቀላቀለችበት ዕለት ጀምሮ ጣቢያው የጠበቀባትን ኃላፊነት ከመውጣት አልፋ ከተመልካች የተሰጣትና ፍቅር በስራዋ አረጋግጣለች። ከዚህ በፊት ከኢቢኤስ ቴሌቪዥን የለቀቁትን አቅራቢዎች ሁሉንም ችሎታ ጠቅላ ያዘች እሳት የላሰች ልጅ በሚል መወደስም ወጥቶላት ነበር። የአድናቂዎቹ አስተያየት ጥበብ በምን ያህል ፍጥነት ተቀባይነት እንዳገኘች ያሳያል። ኢቢኤስ የትም ቦታ ማንኛውም ፕሮግራም ላይ ቢመድባት ረጅም ዓመት ልምድ እንዳለው አንጋፋ ባለሙያ ፕሮግራሞቹን በብቃትና አጃይብ በሚያሰኝ ሁኔታም ትወጣዋለች። እሁድን በኢቢኤስ የጥበብ ቅመምነት የእሁድ ከሰዓት በብዙ ኢትዮጵያውያን ዘንድም የመዝናኛ ቤተሰብ መሰባሰቢያና የሻይ ቡና ጊዜ ነው። ይህ ጊዜ ይበልጥ ደማቅ ሳቢና የማይረሳ ከሚያደርጉት ነገሮች አንዱ እሁድን በኢቢኤስ ፕሮግራም ሲሆን የዚህ ፕሮግራም የልብ ትርታ ደግሞ የጥበብ ሰለሞን አቅም ነው። ተመልካቾች እንደሚሉት ለቴሌቪዥን መዝናኛ ፕሮግራም የተፈጠረች ለዛ ያላት ምርጥ አቅራቢ ናት። በዝግጅቱ ላይ ስትቀርብ ራሷ ፈታ ብላ ተመልካቾችን ፈታ ማድረግ የሚያስችል ተሰጥኦ አላት። በሰው ሰራሽ መንገድ ያልተዋበ ከተፈጥሮ የተቸረው መግነጢሳዊ ውበት ከውስጥ የሚመነጭ ደስታዋ ጋር ሲዋሃድ ፕሮግራሙን አሰልቺ እንዳይሆን አድርጎታል። አንድ አድናቂ የሰጠው አስተያየትም የራሷን ጉልበት የሚገባ ይገልጻል። ከአራት ሲኒ ቡና በላይ የጥበብ ድምጽ ያነቃኛል ይላል። ይህ አባባል ጥበብ ለተመልካች የምትሰጠውን መነቃቃት፣ ትኩስነትና የህይወት ጉልበት ቁልጭ አድርጎ ያሳያል። ፕሮግራሙ ላይ የምታቀርበው ነገር ሁሉ በቃ ቅመም ናት የተባለችው ልክ እንደ ጥሩ ማጣፈጫ ቅመም ለዝግጅቱ ጣዕም ስለምትሰጠው ነው። ባልደረቦቿ ዘንድም እጅግ ተወዳጅ ተጫዋችና ሳቂታ በመሆኗ የሥራ አካባቢውን አዎንታዊ ጉልበት እንዲኖር ያስችላታል። የጥበብ ሰለሞን የጋዜጠኝነትና የፕሮግራም አቅራቢነት ብቃት ማሳያ ቁንጮ ተደርጎ የሚወሰደው ለፋሲካ በዓል ልዩ ዝግጅት ወደ ጎረቤት ሀገር ኬንያ በማቅናት የሰራችው ዶክመንተሪ መሰል ፕሮግራም ነው። ይህ ፕሮግራም በጥበብ ከተለመደው ስቱዲዮ ወጥታ በማታውቀው ባህል በማታውቀው ማህበረሰብ ውስጥ ገብታ እንዴት ተግባብታና ተዋህዳ መስራት እንደምትችል ያሳየችበት የፈተና መድረክ ነው። ወደ ኬንያ አቅንታ በዓለም አቀፍ ደረጃ በባህላቸው ጠባቂነት ከሚታወቁት የማሳይ ጎሳ አባላት ጋር ያሳለፈችው ጊዜ በኢቢኤስ ቴሌቪዥን ታሪክ ውስጥም ለየት ካሉ ዝግጅቶች መካከል አንዱ ሆኖ ተመዝግቦላታል። ጥበብ ከማሳይ ማህበረሰብ ጋር ስትጨፍር፣ ባህላቸውን ስትጠይቅ፣ አኗኗራቸውን ስትሞክር የነበራት ነጻነት፣ ድፍረትና የማክበር መንፈስ እጅግ አስገራሚ ነበር። ተመልካች እጅን ባፍ የሚያስጭን ፕሮግራም ነው የሰራችው ማለትም መስክሮላታል። የዓመቱ ምርጥ ፕሮግራም ተብሎ በሙዚየም ውስጥ መቀመጥ አለበት እስከማለት የደረሰ ጥልቅ አድናቆትም ተችሮላታል። ይህ ዝግጅት ጥበብ የሽልማቱንም የከፍተኛ አድናቆት ባለቤት መሆን እንደሚገባት በተግባር ያስመሰከረ ኢቢኤስ ቴሌቪዥን ያገኛት ወርቅ ልጅ መሆኗን ያረጋገጠችበት አጋጣሚ ያስብሏል። ከካሜራ በስተጀርባ ያለችው ጥበብ ሰለሞን ትልቅ ዕልም ያላት ማህበራዊ ህይወቷን የምታከብር ሰው ወዳድ ወጣት ናት። በአሁኑ ወቅትም በሀገረ ኢትዮጵያ ኑሯን ካደረገች 3 ዓመታትን ተሻግሯል። ኢትዮጵያ ውስጥ እንድትቆይ ካደረጓት ዋና ዋና ምክንያቶች አንዱ የሀገሪቱ ሞቅ ያለ ማህበራዊ ኑሮ መሆኑን ትገልጻለች። ሰው በጣም እወዳለሁ፣ ተግባቢና ተጫዋች ነኝ የምትለው ጥበብ የኢትዮጵያውያንን የመረዳዳትና አብሮ የመብላት ብሎም የመጠጣት ባህል ከልቧ ይስማማታል። በእርግጥ መጀመሪያ ላይ ወደ ኢትዮጵያ ስትመጣ አንዳንድ ነገሮች ፈትኗት እንደነበር አልሸሸገችም። ለምሳሌ ትክክለኛው የምግብ ጣዕም ኢትዮጵያ ውስጥ ማግኘት ተቸግራ እንደነበርና አሁን ላይ ግን እንደተለማመደችው በፈገግታ ታጫውታለች። በትምህርት ሂደቷ ደግሞ ከካሊፎርኒያ ኮሌጅ በኮሚኒኬሽን የትምህርት ዘርፍ በኦንላይን ትምህርቷን ጀምራ የነበረ ቢሆንም አሁን ላይ በስራ ብዛትና በተለያዩ ምክንያቶች ለማቋረጥ ተገዳለች። ነገር ግን የትምህርት ጉዞ ሙሉ በሙሉ የተዘጋ ገጽ አይደለም። የወደፊት ትልቅ ህልሟ የጀመረው የኮሚኒኬሽን ትምህርት ዳር ማድረስና በዘርፉ እውቀት የተካነች ባለሙያ መሆን ነው። ከዚህ ባለፈው ወደፊት በብዙ አዳዲስና ፈጠራ የታከለባቸው ስራዎች ወደ ተመልካች ለመምጣትም ትልቅ ራዕይ ሰንቃለች። ጥበብ ሰለሞን በኢትዮጵያ በቴሌቪዥን የመዝናኛ ኢንዱስትሪ ውስጥ ራሷን አግዝፋ ለማሳየት የቻለች አቅሟን በተግባር ያረጋገጠችና የብዙዎችን ልብ በደስታ ሙላት የቻለች ድንቅ ባለተሰጥኦ ናት። ከሐዋሳ እስከ ኦክላንድ ከቲክቶክ እስከ ኢቢኤስ ያደረገችው ጉዞ አንድ ሰው በውስጡ ያለውን እምቅ አቅም ካወጣና በትክክለኛው መንገድ መጠቀም እስከቻለ ድረስ ምን ያህል ርቀት መጓዝ እንደሚችል ነው። አንቺ ቅመም የሆንሽ ሁሉም ነገር የሚያምርብሽ ልጅ ትችያለሽ፣ በርቺ የሚለው የአድናቂዎቿ ጸሎትና ምኞት ሁሌም ከእርሷ ጋር ነው። የኢቢኤስ ጣቢያም ይህችን ወርቅ ልጅ በደንብ ሊንከባከባትና አቅሟን ይበልጥ አውጥታ እንድትጠቀምበት ምቹ መድረክ ሊፈጥርላት ይገባል። ከዚህም በላይ መድመቅ ይገባታል ይላሉ ብዙዎች። ጥበብ ገና በወጣትነት ዕድሜ ላይ የምትገኝ ብዙ ያልተጓዘችባቸው መንገዶችና ያልደረሰችባቸው ከፍታዎችና ያላሳካቻቸው ህልሞች ያሏት ተስፈኛ ኮከብ ናት። የጀመረችው ስኬታማ ጉዞ ተጠናክሮ እንዲቀጥል በኮሚኒኬሽን ትምህርቷ ያሰበችው ደረጃ እንድትደርስም እንዲሁም በምታቀርባቸው ማራኪ ፕሮግራሞቿ የብዙዎችን ነፍስ በሐሴት ማርካቷ እንድትቀጥል መልካሙን ሁሉ እንመኝላታለን። እኛም የዛሬን በዚህ አጠናቀቅን። ውድ ቤተሰቦቻችን ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት
ላይክ ሼር እንድታደርጉ በአክብሮት ጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን።